ሰላምና ጤና በያላችሁበት ሁሉ ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አሁን የተሰሙ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። ከመረጃዎቻችን መካከልም በአማራ ክልል ሰሞኑን በነበሩ የፋኖ ኃይሎችና የመንግስት ኃይሎች ግጭት ከፍተኛ ጉዳት መድረሱን ቢቢሲ አማርኛ ከስፍራውና ከዓይን እማኞች ካገኘሁት ያለው መረጃ ይዞ ወጥቷል። በርካታ የድሮን ጥቃቶች፣ በርካታ የንብረት ውድመት፣ ተሽከርካሪዎች ውድመት እንዲሁም በተደጋጋሚ በተፈጸመ የድሮን ጥቃት የደረሰውን ጉዳት በተመለከተ መረጃ ይዞ ወጥቷል። ተጨማሪ መረጃዎችን ወደ እናንተ ማጋራችሁ ይሆናል። በተጨማሪም በባህር ዳር ዙሪያ ሰቀልት፣ ጎንደር፣ አርኖ፣ ጋርኖ እንዲሁም በሌሎች አካባቢዎች ውጊያዎች ስለመደረጋቸው መረጃዎች አመልክተዋል። ዝርዝር መረጃ የማጋራችሁ ይሆናል። በትግራይ ክልል በኩል መግለጫ ተሰጥቷል። ህወሓት ወደ ጦርነት ለመግባት ምክንያት አለኝ ብሏል። ይህንን በዝርዝር አስረድቷል። በተጨማሪም ዛሬ ምሽት በትግራይ ክልል መቀሌ ከባድ ፍንዳታ ተከስቶ እንደነበርና ህብረተሰቡ ከፍተኛ መደናገጥ ውስጥ ገብቶ እንደነበር ታውቋል። ፍንዳታው የድሮን ጥቃት ሊሆን ይችላል ተብሎ ግምት ተሰጥቶት የነበረ ቢሆንም ፍንዳታው የድሮን ጥቃት እንዳልሆነና በመጣራት ላይ እንደሚገኝ ታውቋል። በተጨማሪም የፌደራል መንግስት በትግራይ በኩል ጦርነት አቀጣጣይ ደጋፊ ናቸው ያላቸውን 250 የሚደርሱ ባለሀብቶችና ስራ ፈጣሪዎችን ሌሎች አካላትን እጃቸው አለበት ያላቸውን አካላት የባንክ ሂሳብ አካውንት ማገዱን አስታውቋል። ጉዳዩ ላይ ተጨማሪ መረጃዎች እየወጡ ይገኛሉ። እኔም መረጃዎቹን ወደ እናንተ አደርሳለሁ። አብራችሁን ቆዩ። አሁን በቀጥታ ወደ መረጃው አልፋለሁ። በአማራ ክልል ደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናግረዋል። በከተማ ከፍተኛ ውድመት የደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር በኋላ ገደማ እንደሆነ ነዋሪዎች ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 4 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት ድረስ በከተማው ውስጥ ተኩስ መሰማት እንደተጀመረ ተናግረዋል። ከቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል። የሟቾች ቁጥር ምን ያህል እንደሆነ ባይጠቀስም የደረሰው ጉዳት ከባድ ሲሉ ገልጸውታል። ሌላም ነዋሪዋ የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማ ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ብሎ የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ እንግዳ ማረፊያ እንዲሁም በርካታ ፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹ ሲሆን በነዋሪዎቹ በኩላቸውም በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስበው ተከማችቷል የሚል ወሬ ስለነበር እርሱን ነው አቃጥለው ወጡ የሚባለው ሲሉም ድርጊቱን አብራርተዋል። በተለይም የከተማ አካባቢዎች የድሮን ጥቃቶች መፈጸማቸውን ነዋሪዎች ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱ በከተማው ዳርቻዎች ላይ ነው የተፈጸመው፣ ኪዳነ ምሕረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል፣ በአካባቢው የፋኖ ኃይሎች ነበሩ፣ በእነሱ ላይም ተደጋጋሚ ተፈጽሟል ሲሉ ድምጽ ይሰማቸው እንደነበር ገልጸዋል። ከዚህ ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪዎች አክለው ግጭት ስለደረሰው የጉዳት መጠን ከአካባቢው መስተዳደር የተገለጸ ነገር የለም። ቢቢሲ ስለ ክስተቱ ከገለልተኛ ወገን አላረጋገጥኩም ብሏል። ከአካባቢው አስተዳዳሪዎችና ከኮሚኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረኩትን ጥረት አልተሳካም ብሏል። ቢቢሲ የከተማ አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ታጣቂ ኃይሎች በስም ያልተጠቀሰው አስተዳደር ብዛት ያላቸው የከተማ አስተዳደር ተቋማትን፣ የደቡብ ጎንደር ዞን እና የፋርጣ ወረዳ ተቋማትን በእሳት እንዲያቃጥሉ እንዲሁም ኤሌክትሮኒክስ እቃዎችና ሌሎች ቁሳቁሶችም እንዲወድሙ አድርጓል ብሏል። ከዚህ በተጨማሪም አምቡላንሶችና ተሽከርካሪዎችም እንደተቃጠሉ ተገልጿል። የከተማው አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሎም የወደሙ ተቋማትና ንብረቶች ምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 ቀን 2018 ዓ.ም ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች አገርሽተዋል ብሏል። አካባቢዎችም በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረውን አንጻራዊ መረጋጋት ከሰሞኑ ወደ ተባብሶ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚንቀሳቀሱ ታጣቂ ቡድንም ስለ ግጭቱ እስካሁን ያሉት ነገር የለም። ከ2 ዓመት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው ደብረ ታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰቱ ግጭቶች እንዲሁም በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞች አካባቢ ግጭት ጋብ ብሎ እንዲቆይ አድርጎ ነበር ይላሉ ነዋሪዎቹ። ሆኖም የመከላከያ ሰራዊቱ ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ እንደገቡ ይነገራል። እንደ ነዋሪው ባለፈው ሳምንት አርብ ጥር 29 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ ነበር። ከዚያም ፋኖች ወደ ወረዳው ገቡ። ከዚያም ወደ ዞኑ ገብተዋል ብለዋል። በከተማው ዙሪያ ለአንድ ሳምንት ያህል ውጥረት እንደነበር ያስታወሱት ነዋሪው ማክሰኞ ዕለትም በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነም ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ይናገራሉ። በዙሪያው ውጊያ ከተጀመረ አንድ ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮም
በደብረ ታቦር አለመረጋጋት ነበር። ከዚያም ረቡዕ ጠዋት 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ በከተማው ግጭት ውስጥ ነበር። የድሮን ጥቃት ነበር። ከሁለቱ ወገን በፋኖም ሚኒሻም ብዙ ሰዎች ሞተዋል ብለዋል። አብንም ከትናንት በስቲያ ማክሰኞ ዕለት ባወጣው መግለጫ በዝርዝር ያለው ነገር ባይኖርም የሀገር መከላከያ ሰራዊት መነቃቃትን ተከትሎ ህዝባችን ለዳግም ሰብአዊ ሁከት የሚዳረግ ሁከት ተከስቷል ሲል የመከላከያ ሰራዊት እንቅስቃሴ እንደነበር አመልክቷል። ከተማው አሁንም ከስጋት የተላቀቀች ባይሆንም ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ነዋሪዎች ለቢቢሲ ተናግረዋል። የመከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከተማዋን ለቀው መውጣታቸውን ነዋሪዎች ገልጸዋል። እንደ ነዋሪዎቹ ከሆነ ከተማው አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር ይገኛል። በግጭት ህይወታቸው ያለፈው የጸጥታ ኃይሎች የቀብር ስነ ስርዓት ሐሙስ ላይ ይሰማ ከነበረ ተኩስ ድምጽ ባለፈ ምንም አይነት የመሳሪያ ድምጽ እንዳልነበር ነዋሪዎች ገልጸዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበር የገለጹ ሌላ ነዋሪ በበኩላቸው አልፎ አልፎ በከተማዋ ሰዎችና ባጃጅ ሲንቀሳቀሱ እንደሚታዩ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውን ተናግረዋል። የከተማ አስተዳደሩ የከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴ መመለሷን በማህበራዊ ሚዲያ ገጻቸው ላይ አስታውቋል። የንግድ ድርጅትና አገልግሎት ሰጪ ተቋማት ስራ መጀመራቸውን ጠቅሶም በከተማው የነበረው ሰላምን ለመመለስ እንደሚሰራ ከተማዋ ከሰሜኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ ነዋሪ ግን ኑሯቸው አሁንም የሰቆቃ እንደሆነ ይናገራሉ። ነገ ምን እንደምንሆን አናውቅም። የፋኖ ታጣቂዎች የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና የልጅን ከእናታቸው ነጥቀው ገንዘብ የሚጠይቁ አጋቾች እንደሚያሰጓቸው ነዋሪው አክለዋል። የኛ አደጋ ጊዜ ስልክ 911 መድኃኔዓለም ብቻ ነው ሲሉም ሰላማቸው እምነት የሚጥሉበት አካል እንደሌለ በተስፋ መቁረጥ ተናግረዋል። በደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን ያለው ነገር ባይኖርም ቢቢሲ እስከ ሐሙስ ምሽት ድረስ ከደቡብ ጎንደር ዞን እና ከደብረ ታቦር ከተማ አስተዳደር ኃላፊዎች በተጨማሪ መረጃ ለማግኘት ያደረኩት ጥረት ስልካቸው ባለመነሳቱ አልተሳካም ሲል ቢቢሲ አማርኛ መረጃውን አጋርቷል። ወደሚቀጥለው መረጃችን ስናልፍ በዚህ ዓመት ከ10 ጊዜ በላይ ለአፍሪካ ህብረት ደብዳቤ ጽፌያለሁ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ዛሬ ትላንትናው ዕለት በሰጡት ጋዜጣዊ መግለጫ 51ኛው የፓርቲው ምስረታ በዓል የህዝቡን ደህንነት የሚያረጋግጥ መልኩ መከበር እንዳለበት አሳስበዋል። የትግራይ ህዝብና የፓርቲያችን ጥያቄ ግልጽ ናቸው ያሉት ሊቀመንበሩ እነዚህ የህዝብና ህልውና ማረጋገጥ፣ የተፈናቀሉትን መመለስ፣ የትግራይ ሉዓላዊነት ወሰን ማረጋገጥ መሆናቸውን አስረድተዋል። ከፕሪቶሪያ ስምምነት በኋላ ችግሮችን በሰላም ለመፍታት በርካታ ጥረት ማድረጋቸውን ያወሱት ዶክተር ደብረጽዮን ጨምረውም የፕሪቶሪያ ስምምነት ተግባራዊ እንዲሆን በዚህ ዓመት ለአፍሪካ ህብረት ከ10 ጊዜ በላይ ደብዳቤ ጽፌያለሁ ብለዋል። ሲቀጥሉም የፌዴራል መንግስት ግል ሰላምን ከመምረጥ ይልቅ በቴክኖሎጂ የታጠቅነን የሚሉ ማስፈራሪያዎችን ከመስጠቱም በላይ ለወረራ እየተዘጋጀ መሆኑን አስረድተዋል። የፌዴራል መንግስትም ለጦርነት እያደረገ ያለውን ዝግጅት ለማቆም ለውይይት ቅድሚያ እንዲሰጥም ጥሪ አቅርበዋል። ክቡራትና ክቡራን የቻናል ቤተሰቦች ሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።